ከፍተኛ ድብርት ውስጥ ገባው። ፍቅር ከሁሉም ይበልጣል በል የለ። እንዴት ነው ታዲያ ሃይማኖት ከፍቅር ሊበልጥ የቻለው ብዬ ከአምላኬ ጋር ተጣላው። አንድ ቀን ሳንገናኝ መዋል የሚከብደን ሰዎች 1 ወር ሳንገናኝ ቆየን። ኢክራም ጠፋችብኝ። ስልኳ ላይ ስደውል ዝግ ነው። ቤቷ ሲሄድ የለችም ይሉኛል። ናፍቆቷ ልቤን አነደደው። ፎቶዋን እያየው መዋል ሰሬ የሆነ ቀን ቤት ጋር ደመ ብዬ ድንገት ስልክ የጠራ ኢክራም ነበረች። አላመንኩም። ተስገብግቤ ያነሳሁትና ኢክራም አልኳት። ደህና ነህ እዩ አለችኝ። ድምጿ ቀሰቀሰብኝ። ደህና ነኝ እኩዬ፣ እዚህ ቦታ ሄጃለሁ ሳትይኝ ጠፋሽብኝ እኮ። ዛሬ 8 ሰዓት ይመቻል? አንዴ ላገኝ ፈልጌ ነበር አለችኝ። ታዋት ሂድ፣ ልብ የሚሰብር ነገር ልነግርህ ነው። በቃ አባቴ ሊድረኝ ነው ወይ እንዲህ ከሀገር ልወጣ ነው። በቃ የአማርኛ ፊልም ከዚህ ከሁለቱ የተለየ ነገር አይሆንም። ኢክራም ጋር የምንገናኝበት ቦታ ደረስኩ። ኢክራም ከሆነ ወንድ ጋር ቁጭ ብላ አየኋት። ይሄን እኮ ነው የምልህ። መምጣቴን ስታውቅ ከተቀመጠችበት በፍጥነት ብድግ ብላ እጇን ዘረጋችልኝ። ጨበጥኳት። አብሯት የነበረው ወንድም ከወንበሩ ላይ በዝግታ ተነስቶ ቆመ። የኢክራምን ጣት አየሁት። ቀለበት አድርጋለች። በመካከላችን ዝምታ ምን አልኩኝ እየፈተለች ዝቅ ባለ ድምፅ ሰሚር ይባላል እሱ። ያለፈው ሳምንት ኒካ አስረናል። አላህ ከፈቀደ ቀጣይ ወር ልንጋባ አስበናል አለችኝ። ልቤ ሲፈስ ተሰማኝ። ለምን ትነግሪዋለሽ? ቆይ ኢክራም በተጨነቀ ድምፅ የሆነ ነገር በል እንጂ እዩ አለችኝ። ምን ይልሽ? ቆይ አቀፈችኝ። ወደ ሰሚር ዞሬ ኢክራምን ዘላለም ልታፈቅራትና ንግስት አድርገህ ልታኖራት ቃል ገባልኝ አልኩት። ቃል ገባልሃለሁ አለኝ። ፈገግ ብዬ ቢገባ ባይገባ ምን ታመጣለህ? ምንም እኮ አታመጣም አባቢ። ደህና ሁኚ ኢክራም፣ ደህና ሁኚ። እምበይን አመጣችሁ እኮ። አልችልም እኮ እኔ እንደዚህ መለያየት ምናምን